አርሴማ አልበሏት ቤተ ክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምነዋት ማለት አይደለም። ምርጫው ብልጽግና ለአብ ለኢዜማ ለጥቂት ጀሌዎች ወንበር ሰጥቶ ማሸነፉን አውጇል። ምርጫውን ከአዲስ አበባ ያልወጣው ኢጋድ ወርቅነህ ገበየሁ ኢጋድ ታዘብኩ ከሚለው በቀር ሌላ አንድም ዓለም አቀፍ ታዛቢ አልታዘበውም። ዓለም አቀፍ ሚዲያም እውቅና ሰጥቶት አልዘገበውም። ይህ ማለት አብይ ፕሬዚዳንት ብልጽግና መንግስት ከማድረግ አያስቀረውም። ይሞታል እንዴ? እንዲህ በቀላሉ መለቀው አለ ወይ? እንዲህ እንደዋዛ መውረድ አለ ወይ? አሜን ሃሌሉያ ተክቢር ነው ጌታዬ። ገሉ ጴንጤ እንዳልክ ተብዬው እንዳለው ገና ረጅም ዓመት እንደዚሁ ገዳይ አስገዳይ የጴንጤ መሪዎች ራግጠው ይገዙሃል። የምርጫው ዕለት አስቂኝ ድራማዎች ሲያዝናኑ የሚውሉ አመሹ። የኦሮሞ የብልጽግና ምርጫ ማግስት ሰዎች ስለ ምርጫው እንዲያወሩ ሊወያዩ አይፈልግም። እናም ሌላ አጀንዳ የግድ ነው። አጀንዳ ደግሞ አሰቃቂ፣ አሳዛኝ፣ ከሞት ከውድመት ከጭፍጨፋ ጋር መያያዝ አለበት። ለዚህ ደግሞ ምርጡ አጀንዳ ማስፈጸሚያ ነው። ያው እንደተለመደው ሲመታ፣ ሲደበደብ፣ ሲታረድ ከማልቀስ ከመወራጨት ትንሽ ፈርገጥ ብሎ በሌላ አጀንዳ ተከርብቶ እንደ በግ ከሚኖረውና ከየየ በቀር ሌላ ምንም ግብረ መልስ መስጠት የማይችለው አካል መመታት አለበት። እናም ይህ አካል ደግሞ ያው የታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆን አለበት። ኦሮሞና አማራ በሱ ምንም ልዩነት አያመጣም። ዋናው ኦርቶዶክስ መሆን አለበት። ቦታው የትም ቢሆን ችግር የለውም። የግድ አማራ ክልል መሆን የለበትም። ደግሞ አሁን ላይ አማራ ክልል ያለው አማራ እንደ ድሮ አማራ አይደለም። አሁን ላይ አማራ ክልል ያለው አማራ እንደ ድሮ በትር ዱላ የታጠቀ አይደለም። በጣም በእንጂ ያከነ ቦምብ የታጠቀ ነው እንጂ እሱ አሁን ላይ ለማንም አይመለስም። እንደ ድሮ ታርዶ ሰላማዊ ሰልፍ ተሰልፎ ቤት የሚገባ አይደለም። ያስነጥሳል፣ ያናፍጣል። አገዛዙንም ተላላኪውን በመበቀል አጀንዳውን ሊያስቀይር ይችላል። እናም ክልሉ ከአማራ ክልል ውጭ መሆን አለበት። በዚህ ደግሞ ኦሮሚያ ተመራጭ ነው። ከኦሮሚያ አርሲ ተመራጭ ነው። አስተዳደሩን ልምድ አለው። በዛ ላይ እስላም ነው። አስተዳደሩን የተካነ ነው። የሚነካው የለም። እዛ ሩስ ያለውን ባለማተብ እንደ ልማዱ እሱን መጨፍጨፍ፣ መዝረፍ፣ ማቃጠል፣ ማውደም። ጨፍጫፊው ኃይል ያሩሲ ብቻ በቂ ስላልሆነ ከአጎራባሽ ክልሎች ከከረዩ ጭምር እንዲመጡ በማድረግ በኦነግ ሸኔ ስም መንገድ ተከፍቶለት ፖሊስ ሸሽቶ መከላከያ ባላይ ባልሰማ ፈርጥቶ አራጁን አስገብቶ አሩሲ ያለውን ክርስቲያን ኦርቶዶክስ ለምርጫው አጀንዳ ማስቀመሻ አረዱት፣ ጨፈጨፉት፣ አወደሙት፣ ዘረፉት። መቼ ነጋ። ሁለተኛውም ቀን ሆነ። አስቀድሞ መደረጃ የደረሰው ኤልያስ መሰረት ዜናውን አስቀድሞ ዘገበው። የምርጫው ምሽት ከዚህ ቆጠራው በፊት በአሩሲ ክርስቲያኖች ጭፍጨፋ አስክሬን ቆጥሮ የሞት ዜናውን ኤልያስ አወጀ። አጀንዳው ወደ መሬት ተጣለ። አዳሚ ሔዋን ትኩረት ሁሉ ከምርጫው ወግ ወደ አሩሲ ፊቱን አዞረ። ኦሮሞማው ዜናውን በደንብ እንዲቀጣጠል በምርጫው ላይ ምንም አይነት ነገር እንዳይተነፍሱ ታዘው የነበሩ ቲክቶከሮች በሙሉ፣ ፌስቡከሮች በሙሉ በትዕዛዝ ስለ አሩሲ ጭፍጨፋ እንዲያጫጩፉ ህዝቡን እንዲያላቅሱ በተነገራቸው መሰረት በፍጥነት አሩሲ አሩሲ ያሉ ዋይ ዋይ አስባሉ። እነ ጉርቻቶች ሳይቀር አልቅሱ እንጂ አስበሉ ህዝቡን ወተወቱት። አዳነች አቤቤን ከቀኙ የምስራቅ ጎጃሙን የአማራ ተወካይ የአስረስ ማሬን አጎት ምክትሉን ተመስገን ጥሩነህን በግራው አቁሞ ለሰባተኛ ጊዜ የሚያርቀው ቀጨኔ ወንዝ ተገኝቶ ወንዝ ለወንዝ እየዞረ ቪዲዮ ተቀርጾ ለቀቀ። ህዝቡ አሩሲ አሩሲ እያለ እየጮኸ ነው። አቢቹ ሆይ እንደ ቀጥቅዳሜ ቀጨኔ ወንዝ ዳር ግሽር ልማታችንን ብዙ ሰው አላየልንም በማለት አይኑን በአቅርቦ ማልቀስ እየዳዳው ፊልም ለቀቀ። አጀንዳው በሚገባ ተሳክቷል። የሞተው እስላም ቢሆን ሀገር በግ ይቆማል። እነ ሙጂብ አሚኑ እና አቡበከር እና አህመዲን ጀበል እስላም ያንቀሳቅሳሉ። የመስጊድ ማይክሮፎኖች ተክቢር አላሁ አክበር በሚል የተቆጡ ሙስሊሞች ድምፅ ይሞላል።
መጅሊሱ መግለጫ ያወጣል። የተቆጡ እስላም ወጣቶች አጼውን ስርዓት እያወገዙ ኦርቶዶክስን እየደገሙ ጎጃም ጎንደርን እየተሳደቡ ነፍጠኛ አማራ እየተወገደ መኪና ይቃጠላል። ከፖሊስ ጋር በድንጋይ ይፋለማሉ። እነ ቱርክ መግለጫ ያወጣሉ። እነ ግብጽ ጭምርም ይቆጣሉ። እናም እስላምን መንካት ዋጋ ያስከፍላል። ጴንጤ መለዛው ፓርላማው ራሱ በእስላምና በጴንጤ እንደራሴዎች ጫጫታ ይሞላል። ሚዲያው ራሱ ቀውጢ ነው የሚሆነው። የሚቀለው የአብርሃም በግ የኦርቶዶክሱ ማድረግ ነው። ያኑ ቀላሉ ዶሮ የሚታ አይመስለውም። የብልጽግናው አብይ አህመድ እንደ ቁጫጭ ነው የሚያየው ኦርቶዶክስን ሳይበቀለው ከምድሪቱ ሳያጠፋው እንዳይሞት ነው ጸሎቱ። ከዛም እንዲጸለይለት ወንጭ ላይ ቤተክርስቲያን ያሰራል ይላል አለኝ ክብረት። ለእርድ ለጭፋ የሚመች ኦርቶዶክሱ ነው፣ ወኪል የለውም። በተለይ የሚጨፈጭፈው አማራና የሸዋ ኦሮሞ ከሆነ አለቀለት። እሱን ታርደዋለህ፣ ታፈናቅለዋለህ። ግፋ ቢል 2-3 ቀን ቢንጫጫ ነው ኦርቶዶክስ ነው ባዩ። ዘራፍ ብቻ ይደነፋል ይደነፋል፣ ከዛም ይበርድለታል። አንባቢ ራስ ታዘበው። ሞት ለምደ የለ መደንገጥ አቁመህ የለ እንደዛ ማለት ነው። አንተን የሚያስለቅስህ የአርሰናል ዋንጫ ማጣት ነው። ሲኖዶሱ ደንታው አይደለም 37 ሰው ሲሞት ምን አላት ይላል። ሚሊዮን ትግሬ ሚሊዮን አማራ እየተጨፈጨፈ ቅሽሽ የማይለው ሲኖዶስ 37 ሰው 3 ቤተክርስቲያን ምን አላት 4 ኪሎ አይደርሱ እንጂ አይደለም አሉ ሲለምን አያነዳትም። አብዛኛው ጳጳስ የዲፕሎማት ፓስፖርት ነው ያለው። በብዛት ደግሞ አሜሪካውያን ናቸው። ሲከፋቸው ወደ እናት ሀገራቸው አሜሪካ ነው የሚሄዱት እና ምን ያገባቸዋል ስላንተ አሩሲ። በሲኖዶሱ በኩል አገዛዙ ስጋት የለበትም፣ ማህበራት የሉም፣ ብአዴን አያገባውም እና አሜሪካን የሚያሳስባቸው የናይጄሪያ ጴንጤ እንጂ የኢትዮጵያ ኦርቶዶክስ አይደለም። ኦርቶዶክስን በሩሲያን ስለሚያዩት ለምን አይጨፈጭፍም? ለደንታው ነው። ጴንጤም አይነካ እንጂ ስለ ኦርቶዶክሱ ባላየ ባልሰማ ነው የሚያልኩት። የአውሮፓ ህብረት የአድዋው ቂም ባለቀቃቸው ሀገራት የተሞላ ስለሆነ የሚሞተውም አማራ ከሆነ ኦርቶዶክሱን ከፑቲን ጋር ስለሚያያይዙት ለምን አይፈጨውም? ነገሩ እንደዚህ ነው። ዳንኤል ክብረት ለለቀስተኞች መዝሙር ጋብዟል። ቴዎድሮስ ዮሴፍን አብረን እንዘምር በማለት የዩቲዩብ ገጹን ጭምር አስተዋውቋል። ዜማዎቹ የኦሮሞ ጴንጤዎች ጴንጤ ዜማ ሳሚ ሚኮቨሎች እነ መምህር አስቻለው ከበደ እነ ረዳት ፕሮፌሰር ነብዩ ባይ ላይክ የገጾቹ ረገጣ ላይ ናቸው። የአሩሲ ሊቀ ጳጳስ አስለቃሽ ሆነው ቀርበዋል። የሟቾቹን ቁጥር ቀንሰው 13 ሰው ነው የሞቱ በማለት ገጭ ብለዋል። የኦሮሞ ጳጳስ ስላልተሾመ ነው ተብለው በኮታ ኦሮሞ የሆነ ተብለው ቢሾሙም ሶማሌን እና የትውልድ ሀገራቸው አሩሲ የሚመሩ ዘንድ ቢመረጡም ገዳዮቹ ግድያውን አላቆሙም። አባገዳዎችን ቤተክርስቲያን አውደ ምሕረት ላይ አምጥተው ቢለምኑ ቢማጸኑ ገዳዮች አራሩላቸውም። ምናልባት መንበረ ጵጵስና ሊሰራ ግድያ ይቆም ይሆናል ብለው መንበረ ጵጵስናውን ለመስራት የመሰረተ ድንጋይ አንድረዋል። ጀዋር መሐመድ እና ኦቢኤን የኢትዮጵያ ሚዲያዎች ወጋ ያልቅሱ ምን አገባቸው? ካዘንክለት ሱፍ ታቀብላችሁ በማለት ጭፍጨፋው እንዲቀጥል አድርገዋል። የሚቀየር አስተዳደር፣ የሚጠየቅ የሚቀጣ አመራር ባለስልጣንም የለም። ዝም ብለህ ሳትፈራገር ትጸዳታለህ። ይህም በመጽሐፍ የሚቆጭ ይኖራል ብዬ እኮ አይደለም ልተንፍሰው ብዬ እንጂ። ቀጣዩ በስክሪፕቱ መሰረት እንደዚህ ይሆናል። የሰላም ሚኒስትር ድርጊቱን ያወግዛል። ከመንበረ ፓትርያርክ አቡነ ሳዊሮስ መግለጫ ይሰጣሉ። መግለጫው ገዳዩን አራጁን መንግስት የሚለማመጥ ግድያውን አስቆሙልን እንጂ የ8 ዓመት ሙሉ ተጽፎ የተቀመጠ መግለጫ ቦታና ቀን በመቀየር ብቻ ለህዝብ ይቀርባል። የሃይማኖቱ ጉባኤ አጣሪ ቡድን ወደ ስፍራው ይላካል። ከዛም ችግሩ የተፈጸመበት ቦታ ሳይሆን ከሆነ ከተማ ላይ የሰላም ኮንፈረንስ ተብሎ ይጠራል። አባገዳዮችም ሀደ ስንቄዎችን ሸኮችን የሚሰበሰቡና በምርቃት ኮንፈረንሱ ይጀመራል። እነ ቀሲስ ዳዊት እስላምም ሞቷል፣ ገዳዮቹ ፋኖች ጭምር ናቸው ብሎ መግለጫ ያነባሉ። ሌላ አጀንዳ የሰላም ዋጋዎች ይሰበካል። የኮተማ ኦሮሞ የከተማ አማሮች ቄጠማ ይዘው ታረቁ ይባላል። መከላከያው ቁሞ ያጨበጭባል። ገዳዩ የኦሮሚያ ፖሊስ ድራማ በዚህ አልቆ አዲስ ስክሪፕት መድረስ ይጀምራል። ሌላ ፊት ሌላ ዙሪት መልሶ ከሳምንት በኋላ ሌላ የየ ሌላ ለቅሶ። እንደ ኦርቶዶክስ ለአገዛዞች የሚመት ፍጥረት የለም። በሚጭኑት አህያ ቢረግጡት መሬት የሆነ ነው ኦርቶዶክስ። እንደ አብይ አህመድ ላሉ አራጆች አጀንዳ ለማስቀየር አሰቃቂ ወንጀል ፈጽሞ በትዝ ያልቅሶ ሌላው ሳይረበሽ እንባውን አፍስሶ ዝም የሚል በምድር ላይ ቢዞር ከኦርቶዶክስ ሌላ አይገኝም። ሰባኪዎች ሐሞትን ስሜቱን የሰለቡት
እየተገደልን እንበዛለን ብለህ ዝለል ብሎ እየተገደልን ዝል እልል የሚል ዲሞግራፊው ሲቀየር፣ እርሱ ሲቀማ፣ ቤቱ ሲቃጠል፣ ንብረቱ ሲዘረፍ፣ ቤተሰቡ ዘሩ ሲጨፈጨፍ ተመስገን በል አጥፋው አትመለስ መግደል መሸነፍ ነው ብለው ሰርቶ ያደነዘዙት ጥረት ነው። ኦርቶዶክሱ አርሲ ብቻ ከ6 ነው ከ5 ወረዳዎች ኦርቶዶክሱ ሰርቷል። ቦታዎቹን እስላሞቹ ወርሰዋቸዋል። ኦርቶዶክሱ አቅም የሌለው ለማኝ ቦድኩ እብድ ሆኗል። አቅም ያለው ሴተኛ ዳሪ ወንዱ ቦዘኔ ሀገር አልባ ይሆናል። ኦርቶዶክሱ ገና ከዚህም በላይ ዋጋውን ያገኛል። በምላስ በሰላማዊ ሰልፍ በፌስቡክ እና በቲክቶክ የሚቆም ነገር የለም። በጥይት የመጣው መከራ በጥይት ነው የሚመለሱ። አባትን የገደለው አሳዳ አባት እናቱን ያረደው የገባበት ገብተህ ካላረድከው ነገር አይቆምም። አቃጣይ ሲቃጠል መልሰ ካላቃጠልከው ዘርን ሲያጠፋ ቁመህ የክምት አንተም ማጻፋውን ካልመለስክ በዲስኩር በጦር የሚቆም ነገር የለም። ከፌስቡክ ጩኸት ለቅሶ የምታተርፈው ብዙ ላይክ እና ሼር ብቻ ነው። የሚሰባበር ነገር ይሰባበር ሰበር ዜና በማለት ክርስም ከመላት በቀር የምታመጣው ነገር የለም። እንደዛማ ከሆነ ሀገር ይፈርሳል የሚልህን እሱን ራሱን አናቱ አፍርሰ ካላለ በላው አይቆምም። የኦርቶዶክስና አማራ አፍርሳ ጠፍታ የምትገነባ ኢትዮጵያ የምትበለጽግ ኢትዮጵያ ለምን ፍርስርሷ አይወጣም? እንዳንተ አራጆች ጨካኞች አረመኔ ካልኩኝ ዘላለም ስትታረድ ትኖራለህ። ማሰብ ያለብህ አባቴ አገዛዙ የእስላምና የኢትዮጵያ አገዛዙ በጸሎት በቸርች በመስጊዳቸው ሁሉ በጋራ የሚጸልዩት ኦርቶዶክስን ከነገደ አማራው ላይ ነው። ኦርቶዶክስ ከሆንክ ትግሬው፣ ጉራጌ፣ ኦሮሞ፣ ወላይታ ከሰይፋቸው አታመልጥም። በእልህ በፍጥነት ነው እየሰሩ ያሉ። አማራ ክልል ገብቶ የሚዋጋው አብዛኛው ወታደር የደቡብ ፖንቲ የኦሮሞ እስላም በእቅድ ነው እየሰሩ ያሉ። ተናበው ነው እየሰሩ ያሉ። ቤተ ክህነቱ ጭምር ተቆጣጥሮ ነው ኦርቶዶክስን አስገድደው እየደፈሩ ያለው። ትግሬ አማራ ላይ ለሀጩን ሲያዝረበርብ ይገቡበታል። አማራ ውስጥ ገብተው እንዳንባ በጣጥሶታል። የጦር ኃይሉ፣ ፖሊሱ፣ ፍርድ ቤት፣ የምርጫ ቦርድ አለቃዋ እንኳን ኢቫንጀሊካን ቸርች ነው ተመርጣ የመጣችው። ነገርኩህ። እኔም ጽፉ ላይ መች ይችላል፣ ግን እውነቱ ነው። ደግመዋለሁ። በጭብጨባ ወሬኛ ዲስኩራ መሆን አቁመህ እንደ አባቶች ቀበቶህን አጥብቀህ ሱሪህን ታጥቀህ ወንድ ወንድ እየሸተትክና ረመኔ ጨካኝ ዘራፊ ቀሚሳም ኃይል በወኔ በልህ በቁጭት በበቀል በስሜት ካልተጋፈጥከው ምንም በጥቂት ጊዜ ውስጥ ከመሬቱ ድራሽ አባት ይላል። እከካም ሀገር አልባ ፎከታም የድሃ ውዳቂ ነው። ባሪያ አድርገው እንኳ አይገዙም። ሚስትንና ሴትን ወርሰው አንተን ሰልበው ሚስቶቻቸው ዘበኛ ሞግዚት ይሆናል። ወንድ ሁን አመደ ጽዮን አምጠ ውለድ። ከ3 ቀን በኋላ የሚረሳ ያርሲ ጭፍጨፋ ያውን በቀላል አጀንዳ ጃን ያረገዘች አዶናይ ፈረገጠ በሚል ተራ አጀንዳ የሚረሳ ጭፍጨፋ ዜና እርሱት ለዛሬ እና አርቲስት ገሊ ተቃውሞ እና አርቲስት ገሊ ለአርሲ ድምጽ ነው ተብሎ በምርጥ ፎቶቸው ታጀቡ። ማህበራዊ ሚዲያውን ሲሞሉ አይተህ አትሸወድ። ከ3 ቀን በኋላ አርሲ የተጎዱት ብቻ ናቸው የሚያስታውሱት። እንዲያም ከዚያም ዓለም ዋንጫ እየመጣ የሀገራት ተጫዋቾች የቅርላ ችሎታ ተንታኝ ህዝብ ይረሳቸዋል። የአርሰናል ደጋፊዎች በብዛት በአዲስ አበባ ትረሳዋለህ። ሴዶና ስዶ ቦክስ ይገጥማሉ፣ ትረሳዋለህ። አዶናይ አንድ ልጤ ያመጣል፣ ትረሳዋለህ። እነሱ ለምደውናል በሚገባ ማቀው። የንቀታቸው ንቀት የክልሉ ፕሬዝዳንት ሽመልስ አብዲሳ የዞኑ አስተዳዳሪ ማን እስከ ድረስ ካሁን እንዳሉ አሉ። በአሁኑ ጥቃት ያዳነች አቤቤ ዘሮችን የሚሞቱ ይዳኑ ባይታወቅም መንደሯ ሰፈሯን ይነድደው መቃወም ድምጿን ማሰማት ግን አትችልም። ያለበለዚያ ከዚህ ምቹ ተወርዳ ትፈጠፈጣለች። የአርሲ ውድመት ዜና ቁጣና ተቃውሞ ከፌስቡክ አይወርድም፣ ከቲክታክ አይወጣም። አለቀ ገደሉ እርቅ የምትታረቁ አካላት ሲጣሉ ነው። ያልተጣላን ህዝብ እያረድከው ናና ታረቅ አይሰራም። አራጅን አሳደማል። አራጅን አትንካው፣ ዝም በል ይርዳህ ይለኛል ሰራዊቱ። እንደ ወለጋ እንደ አማራ ፋኖ ፊት ለፊት ተጋፈጠው፣ ጥለኸው ውደቅ አባት። ነገርኩህ፣ ጥለኸው ውደቅ። ደግመዋለሁ። ጭፍጨፋ የሚቆመው ጨፍጫፊውን መከታ መልሰህ ስትጨፈጭፈው ብቻ ነው። ልክ እንደ እስራኤል 2 ዜጋዋ ሲሞትባት 20 ሺህ ትገድላለች። 10 ዜጋ ሲገደልባት ሲታረድባት 100 ሺውን ታጋድመዋለች። 2 ቤት ሲፈርስባት ከተማ ሙሉ ወደ አመድ ፍርስራሽነት ትቀይረዋለች። የበቀል ማለት ተከብረህ ትኖራለህ። እስራኤል እንደ አማራ ኦርቶዶክስ አታለቅስ። ሲያስለቅሷት ደም እንባ ነው የምታስነባቸው።
እንደዛ ለመሆን ደግሞ ወንድም መሆን ልብን ይጠይቃል። ያለበለዚያ ድምፅ ሳይሰማ የሚሰማ ሳይኖር ዘመድ እባክህ ድምፅ ሁነን ብለህ አታላዝን። ድምፅ ሁነን ላሉኝ ለወለጋ አማራ የመከርኩትን ምክር ለአሩሲ አማራ ነው ኦርቶዶክስ የወለጋ አማራ ምክርን ሰምቶ ወንድ ሆኗል። ያረዱትን እያረዱ የገደሉትን ከጥፍ እየገደለ ጀኔራሎች ቀንሾ እየጣለ የሞቱ ላይ ቀር እሱ እየገደለ ለራሱ አስከብሯል። እኔ አሁን ስለ ወለጋ ጽፌ ድምፅ ምናምን ብዬም አላውቅም። አለቀም ወደ ወለጋ ማፈሪያ ተስማምተህ ወደሳት ተራገጥ ብለህ ጭጭ ብለህ ታረቅ። ከመረረህ ደግሞ እንደ ወለጋ አማራ ታጥቀህ ምክት ምክት ጀነራሉ ሳይቀር ገንስ መሞት ላይ ቀር ተብላሻል። ይዘህ ውደቅ ይዘህ እንደዛ ካደረግ ያለ ጥያቄ መንግስት ተሰማ ምትገር ፈሪ አይጸድቅም። ስማኝማ ደግሞ ጳጳሱን አጠበቅ እነሱ የምትተንገላታቸው እንጎንጆሬ የመሰሉ ምንድነው እሾ ቦምቦሊኖ ብርቱካን የመሰሉ ቆንጆ ጸሎት የሚሰቃዩ ደግሞ ጭማሪ የበጎቻቸው ሞት የሚያስጨንቃቸው ድህነትን ያመለጡ ያሉት ታክስ ከደህን መቀነስ ከትምህርት በሚመጣ ገንዘብ ተንፈላሰው ሳይዘሩ ሳያጭዱ የሚኖሩ የፍትፍት ያለ ክልካይ የሚወጡ እስከ ድህነታቸው እያራገፉ ይባዝናሉ። እሱን አጠብቅ። አርሲ ታረደ እንደነሱ አይደለም። ለእነሱ ሙዳይ መስዋዕት እነሱ አይነት እንጂ ስለሌላ ጉዳያቸው አይደለም። እና ወዳጄ እነሱን አጠብቅ። ምናልባትም ከእነሱ መካከል ሃይማኖታቸው ሌላ በጎና መስቀል ያጠለቁ በተጠና መልኩ በረጅም ጊዜ ቅድ ቤተክርስቲያንን መዋቅር የተቆጣጠሩ ይመስለኛል። ዛሬም ተስፋ ቆርጥ ጨክነ ተደራጅ ተሰባሰብ መክት መልስ አንክት ይህን በማድረግ የምትፈርስ ሀገር የለች። ከፈረሰችም ብቻ ይሆን